አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ኢትዮጵያውያን? ሰላም ናችሁ ወይ? እኔ የለው አልሐምዱሊላ። እኔ የምላችሁ በሰሞኑ ኢቃማና ፓስፖርት ጉዳይ ሀቂቃ ጥሩ እድል ነው፣ ግን ደግሞ ምቀኛ ከሩቅ አይመጣም ይባላል። ምቀኛ ከሩቅ አይመጣም የሚባለውን ነገር እኔ እያየሁበት ነው። ለምን መሰላችሁ? በተለይ ወንዶች እንደው በእናንተ በእኛ እድሜ ምን ቤት ናችሁ? እንደው ምን ቤት ናችሁ? ምን ጥልቅ አረጋችሁ? በእኛ እድሜ እናንተ የእኛን እድሜ ቆጣሪ ማን አደረጋችሁ? ማን እድሉ ሰጣችሁ? ምን አሉ? እኔ የታዘብኩት ነው ወላሂ፣ በቪዲዮም በኮሜንትም የሚሰጡት አስተያየት ነው የገረመኝ። በ20 ዓመትሽ ከሆነ ለምሳሌ አሁን 10 ዓመት ተቀምጠሽ ከሆነ የመዲያም ቅመም አሉ አሁን 30 ዓመትሽ ነው። ስለዚህ ኢቃማና ፓስፖርት ምን ሊሰራልሽ ነው? የትኛውን እድሜ ልትኖሪው ነው? እስከ መቼስ ልትኖሪ ነው ስደት ይላሉ። እናንተ ታኖሩን የለ እንዴ? እናንተ የውስ የኢትዮጵያ ወንዶች የውስ የኢትዮጵያ ወንዶች ሲያገቡ ሚስታቸውን የቤት እመቤት አድርገው ልጅ ስትወልድ ልጃቸውን ጥርሳቸውን ነክሰው የሚያሳድጉ አይደሉ እንዴ? የሰላም አትገርሙም? አትገርሙም ወይ? እንዲያው አሁን ወላሂ ሀቂቃ ማለት ነው። እንዲህ እስከ ሀቅ እናውራ ከተባለ እንዲያው ከ199% ማለት ነው ልጅ ስትወልድ ጥሎ የሚሄድ እወልድ ያለው ብላ አግብተው ስደት ላይ እወልድ ያለው ልጅ እኮ ስትለው አትወልጅም፣ የሐኪም ቤት ይህን ያህል ወጪ አለ፣ ቤት አልገዛንም፣ መኪና አልገዛንም፣ የሱቅ የምንሰራበት የለንም እያለ ቆጣሪ ወንድ አይደል እንዴ ያለው? ቆጣሪ ወንድ አይደል እንዴ ያለው? የዛኔ ለምን አላዘናችሁልንም? አሁን በእድሜያችን የምታዝኑልን የዛኔ ለምን አታዝኑልንም? ሁለተኛ እንወልዳለን ስለናችሁ እኮ በስደት ላይ አግብተን እኮ እንወልዳለን ስንላችሁ ማለት ነው አትወልጅም፣ ቤት ቀረ፣ መኪና ቀረ፣ የሱቅ የምንሰራበት ገንዘብ የለን ምናምን እያላችሁ ስትቆጥሩ አልነበር እንዴ? የዛኔ እንግዲህ ለምንድን ነው ሁሉም ይቅርብኝና ውለጂ ሚስቴ ቤት እመቤት አድርጌ እኔ ራሴ ጥሬ ግሬ አስተዳድርሻለሁ አትሉም ኑሯል እንዴ? እንዴት ነው ኢቃማውን የምታስር? የትኛውን ጊዜ ልትኖሪ ነው? የትኛውን እድሜ ልትኖሪ ነው የምትሉት ማለት ነው? ወላሂ ምሬ ነው፣ ገርሞኛል። እኔ በጣም ነው የተገረምኩት። እዩብኝማ ኮሜንታቸው እንዳለን የዚህ መዲያም ቅመም ላይ ነው ወንዶች ማለት ነው እንዳለ እንዴ። አሁን እኮ እናንተ ለምሳሌ አግብተናችሁ ስደት ላይ ስንወልድም ስንቸገርም ስናጣም ስንታመም ከጎናችን ጥራችሁ ግራችሁ ስታስተዳድሩን ነው። ምን ይሰራልኛል? ኢቃማ ፓስፖርት ባል እያስተዳደረ ነው እንጂ ማለት የምንችለው እናንተ ህገ ወጥ ሆነን ስንወልድ ጥላችሁን ነው የምትሄዱ። ስደት ላይ ልጅ እንደያዝን ትፈቱናላችሁ፣ አርግዞን ትፈታላችሁ፣ ኢትዮጵያ ልካችሁ ትፈቱና ሀዘን ሌላ ታገባላችሁ። ስለዚህ እኛ የመዲያም ቅመም እናቴ ኢቃማችን አሰርተን ለምን አንድ ቀን አይሆንም? ለምን አንድ ቀን ብቻ አትሆንም? ህጋዊ ሆነን በስነ ስርዓት ሰርተን ሀገራችን ብንገባ ከተመቸን እንኖራለን፣ ካልተመቸን ዙረን እንመጣለን። ምን ችግር አለው? ምን ችግር አለው እንዴ? አላህ እስካለ ድረስ ውሃችን እዚህ እስካለቀ ድረስ ሰርተን ሀገራችን ብንገባ ራሳችን እንችላለን። እኛ እናንተ ልጅ እንመለከትም። ለምን ተብሎ እናንተ የኛን እድሜ ቆጣሪ ያደረጋችሁ ምንድን ነው? እናንተም እኮ በባህር መታችሁ ፎርሳውን አታችሁት ነው እንጂ እኮ ይህ ፎርሳ እኮ በኮንትራት መታችሁ ይህ ፎርሳ እኮ ቢኖር ኑሮ እናንተ ትብሱ ነበረ። 15 ሺህ ሪያል 16 ሺህ ሪያል 10 ሺህ ሪያል የምታወጪ በ20 ዓመትሽ ከሆነ 10 ዓመትሽ አሁን የቱን ያህል እድሜ ልትኖሪ ነው? የቱን ያህል ጊዜ ልትኖሪ ነው? እዛ ሀገር ከስረሽ ለቀሪ ነው እንዴ? 30 ዓመት ከሆነሽ እንዴት ታሰሪ? የመዲያም ቅመም ኧረ እባክህ አንተ ስታስተዳድራት ሚስትህን። እኔ የምልሽ የመዲያም ቅመም ማለት ነው ሀቁን ነው የምነግርሽ እኔ ወላሂ። እንዲሁ ይሄን ፎርሳ ካገኘሽው ትክክለኛ ይሄ ድል ከሆነ ማለት ነው ጥሩ ከፊል ካገኘሽ አሰሪ
አሰሪነት ይፋፈሽ ብለሽ በስነ ስርዓት ስራሽን ሰርተሽ በሰላም ሀገርሽ ትገቢያለሽ። አስልና የቀራማ አሁን ባናሰራ ስለ የቀራማ እየቆጠረብኝ እየጨመረ ስለሚሄድ ያን ዕዳ መክፈሉ ጣጣው ብዙ ነው። ያን ዕዳ ከመክፈል ይሄ ፎርሳ ከተገኘ ይሄ እድል ከተገኘ አሁን ማሰራት ነው ያለባችሁ። አሰሩን ያታሰሩ አለችም ብር ያለው ሳያሰራው ላይ ወርቅ ያለውን ወርቁን ሽጦ ያሰራ ሀቂቃ ማለት ነው። ምክንያቱም ምን መሰላችሁ እንደዚህ የሚሏችሁ ወንዶች አትስሟቸው፣ ወላሂ አትስሟቸው፣ አትሸወዱ። ምክንያቱም አንቺ ነገ ጧት ብትወልጂ ጥሎሽ ይሄዳል። ኢትዮጵያ እንኳን እዚህ እንኳን አልገዘሽ ኢትዮጵያ ለኮሽ እኮ እዛ ሀገር የሚያገባ አንቺን የሚፈታ ሰው ነው ያለ በአሁኑ ሰዓት ማለት ነው። ወላሂ አላህ ያዘነለት ሲቀር ከ199% እንደዛ ነው። ፍትት ነው 1% ነው ሚስቱን በታማኝነት ጥሮ ግሮ ፈግቶ የሚያስተዳድር ወንድ ያለው እንዴ። አስለን ኢትዮጵያ ወንዶች እዛ እንኳን ወልዳችሁ ትዳራችሁን እየመራችሁ እኮ አንቺን ከነ ልጆች ቁጭ አርጎ መጥቶ እዚህ በባህር ሌላ ሴት አግብቶ አንቺን የሚፈታሽ ወንድ ነው ያለ። አንቺ ባዶ ሚዲያ ላይ ተቀሪያለሽ፣ ባዶ የጎዳና ተዳዳሪ ትሆኛለሽ፣ ከነ ልጆችሽ ጎዳና ላይ ትወርቂያለሽ። ስለዚህ ይቀማችሁን አሰሩ፣ ስራችሁን ስሩ። ጥሩ ሰው ካላችሁ ቦታ ግዙ፣ ቤት ግዙ። ወላሂ ላዚም ወንድ ያስተዳድረኛል ብለሽ ከወንድ ልጅ እንዳትጠብቂ አዳሚ። ጭራሽ በአሁኑ ሰዓት ወንድ ልጅ ያስተዳድረኛል፣ የኢትዮጵያ ወንድ ያስተዳድረኛል ማለት ህልም ነው። ህልም እኔ እንደው ህልም ነው ነው ምን ወላሂ ላዚም ህልም ነው። አሁን እርግጠኛ ነኝ ባለትዳር ሴቶች ማለት ነው አረብ ሀገር ያላችሁ እንደው እርግጠኛ ነኝ ከመቶ እንደው 99% አሁን ይሄው እድል ስለመጣ መቼም አንቺውም ባልሽም ሰርታችሁ የጋራ ነው አይደለ? ፓስፖርትና ኢቃማ ላሰራ ነው ይሄ እድል እንዲያመልጠኝ ገንዘብ ላወጣ ነው ካኖር ነው ብትለው እንዴ ለምንድን ነው የምታኖሪ? ልታባክኒ ነው? ቤት እንገዛለን ብለን መኪና እንገዛለን ብለን ብትያዥ ነገ ጧት ወይም ቢያዝ ሀገር ቤት ገባ ምን ሊኖረኝ ነው? አንቺ ኢቃማና ፓስፖርት የምታሰሪ ተብለሽ እርግጠኛ ነኝ ከባልሽ ጋር ሰጣ ገባ ገብተሻል። ሰጣ ገባ ጠዋት ማታ ጨቀጨቅ። ይሄ እርግጠኛ ነኝ እኔ ተፈጥሯል። እኔ 100% እኔ ስደትን ህይወት ስለማውቀው ማለት ነው ወላሂ ላዚም። ስለዚህ ሴቶችዬ እንደው ከወንድ ልጅ ምንም እንዲያጠብቁ ወላሂ ላዚም ስራችን ስሩ። ይቃማሽን አሰሪ እድሉ ይሄ እድል እንዲያመልጣችሁ ትክክለኛ እድል ከሆነ አሰሩ። ደግሞ ነው ትክክለኛ እድል ነው። ስለዚህ አሰሩ። ወርቅም ካለሽ ወርቅም ስጠሽ፣ ብርም ካለሽ ብርሽን አወጣሽ አሰሪ እንጂ አታሰሪ። 30 ዓመት ሊሆንሽ ነው፣ በ20 ዓመት ከመጣሽ 30 ዓመት ነው ምናምን እያሉ የሚቀባጥሩ ወንዶች አትስሚያቸው በጭራሽ። በራስሽ ውሳኔ በራስሽ አላማ ሂጂ እንጂ በሰው ወሬ እንዳትሄጂ። አበደን አበደን አበደን። የራስሽ አእምሮ የራስሽ ልብ በሚመራሽ ብቻ ነው መሄድ ያለብሽ እንጂ ሰው ምክር አትስሚ። እንዴ የሰው ምክር ሰማሽ ማለት ገደል ገባሽ ማለት ነው። አሁን እንደዚህ የሚሉ መቀኛ ወንዶች ማለት ነው 20 ዓመት መጥተሽ 30 ዓመት ሆነሽ የትኛውን ጊዜ ልትኖሪ ነው የሚሉ እነዛ አሁን እርግጠኛ ነኝ ሚስታቸውን ኢትዮጵያ ኑረው ልጃቸውን ኢትዮጵያ ኑረው የመንገድ ተዳዳሪ አድርገው የጎዳና ተዳዳሪ አድርገው እዛ ሀገር መጥተው ሌላ ግብተው ሚስታቸው እንዲያታወጣባቸው ፈርተው ነው የጋራውን ብር ማለት ነው። እርግጠኛ ነኝ እንደዚህ የሚሉ። ስለዚህ አትስሚያቸው። እድሉን ካገኘሽ የኢንፎርስ እንዳያመልጥሽ ኢቃማሽን ፓስፖርትሽን አውጥተሽ ኑሪ፣ ስራሽን ስሪ። እንዴ ሀገር ቤት እኮ ብር ብለሽ ሄደሽ የጎደለ ነገር ወይም ቤት ያልተሰራ ነገር ካለ እኮ አሰርተሽ ትመጫለሽ። ስሩልኝ እያልሽ ሁልጊዜ ከምትቆስሊ ማለት ነው። ወላሂ ምሬ ነው። ከኑርሽም እዛ ሁሉን ነገር አይተሽ ትኖሪያለሽ፣ መብትሽ ነው፣ መሰረት ትችያለሽ። ካልኑርሽም ደግሞ ካልተመችሽም ደግሞ ዙረሽ ትመጫለሽ። በሰላም ደግሞ ህጋዊ ከሆንሽ በሰላም ስራሽን እየሰራሽ አግብተሽ ልጅ ወልደሽ ትኖሪያለሽ እንጂ ምቀኛን አትስሙ። እውነት እኔ ያነደውኛል። የእኛን እድሜ ቆጣሩልን ብለናቸዋል። የራሳቸውን ኑሮ ሳይኖሩ የእኛን እድሜ ቆጣሪ ሆኑ። ሱብሃንአላህ። ምቀኛ ለካ ሩቅ አይመጣም ከቅርብ ነው። አዑዙ ቢላህ